አርጌ ልድገምልህ። ይሰማል ድምጼ? አሁን እኔ መንገድ ላይ አገኘኸኝ። እኔ ስራመድ መንገድ ላይ አገኘኸኝ። ወደ እግዚአብሔር ቤት መምጣት ፈልጋለሁ አልኩ። በቃ ወደ እግዚአብሔር ቤት መምጣት ስለምፈልግ የዘላለም ሕይወት አልፈልግም። ወደ ዘላለም ሕይወት ነው መሄድ የምፈልገው። ወደ ዘላለም ሕይወት ሊወስደኝ የሚችለውን መንገድ ጠቁመኝ ብለህ እንዴት ነው የምትጠቁመኝ? አንተ ማንህ ነው? ክርስቲያን በክርስቶስ ታምናለህ ነው? ቀድመህ በክርስቶስ ማታመን ከሆነ በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦቹ ትድናላችሁ ነው እልሃለሁ። ልክ እንደ ቅዱስ ጳውሎስ እንዳለው ማለት በጌታ ማታመን ከሆነ በጌታ የምታመን ከሆነና ግን ደግሞ ለምሳሌ ከፍሎ አማኝ ከሆንክ ለምሳሌ ከፍሎ ማመን ሚንስ የተወሰነውን አምኖ የተወሰነውን ማመን ማለት እንደዛ ከሆንክ ስለ እግዚአብሔር ወንጌል ትክክለኛውን ትምህርት ከየት እንደመጣ በምን አይነት መንገድ እንደሆነ ሰብካለሁ። ያ እንደው ሁሉንም የምታምን ግን ደግሞ እምነት ላይ ደካማ ከሆንክ ደግሞ እንደ በሽታ ይለያያል፣ ወይም ደግሞ እንዳንተ እንዳለህበት ሁኔታ ይለያያል። ወንጌል ሲሰበክ በየመንገዱ ዝም ብለህ ያገኘውን ሰው ማንነቱን ሳታውቅ ምን እንደሆነ ሳታውቅ የምትሰብከው እንትን አይደለም። ለምሳሌ በክርስቶስ የማያምንን ሰው ሂድ ንስሐ ገባ ብትለው ምንድን ነው የሚያደርገው? ሙስሊም ከሆነ ወደ መስጊድ ነው የሚሄደው አይደል? ፕሮቴስታንት ከሆነ ወደሚያምንበት ቦታ ነው የሚሄደው። ኦርቶዶክስም ከሆነ ወደሚያምንበት ነው የሚሄደው። ስለዚህ የአንተ ማንነት ይወስነዋል የምናገረው። ቆይ እንደዛ ሳይሆን ለምሳሌ አሁን አንድ የፕሮቴስታንት እምነት ተከታይ መንገድ ላይ ቢያገኘኝ ወንድሜ እየሄድክ ያለበት መንገድ ትክክል አይደለም፣ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበልና አሁን ትድናለህ ይለኛል። አውቶማቲካሊ ኢየሱስ ክርስቶስ እንደ ግል አዳኝ ጥያቄ በደንብ እንዲገባ ልጨርስልና በቂ ትነግረኛለህ። ወንድሜ እየሄድክበት ያለበት መንገድ ትክክል አይደለም፣ ወደ ሞት ነው እየሄድክ ያለው። በዚህ መንገድ ከተጓዝክ በዘላለም ሞት ትተርፍ ዘንድ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል፣ አሁን ትድናለህ ይለኛል። ልክ እንደዛ ይሉኛል። ልክ እንደዛው አንተ ንገረኝ። እሺ ወንድሜ፣ አሁን ይሄ ፕሮቴስታንት መጀመሪያ እምነት ነው የእሱ እንትናት ትድናለህ፣ እየሄድክበት ያለው መንገድ የሞት መንገድ ነው አለ። ምናልባት አንተ ጴንጤ ሆነስ ቢሆን የዋሸ ነው ማለት ነው፣ ውሸታም ነው ማለት ነው እንዳለ። እኔ ትክክለኛ ነኝ፣ በቃ እኔ በዓለም ነኝ ያለሁት አልኩህ። እሱ በቃ ገባ። አሁን ወደ ዘላለም ሕይወት ውሰደኝ። በምን አወቀ? እሱ ነው ወንድሜ። አይ ቴዳይ መጀመሪያ እኮ የአንተ ማንነት ይወስናል ያልኩህ። አንተ በጣም እግዚአብሔርን የምታመልክ ለምሳሌ ጴንጤ ይድናል ወይ የፕሮቴስታንት አስተምሮ ያድናል ብለህ የምታምን ከሆነ በጣም እግዚአብሔርን የምታከብር ቅዱስ ሰው ሆነ። ለምሳሌ አንድ ሰው ቅዱስ ጳውሎስን ማያውቀው ሌላ ክርስቲያን መጥቶ ቅዱስ ጳውሎስ መንገድ ላይ እየሄደ በሰላም ይሄድ ና ጌታን ተቀበል፣ እየሄድክበት ያለው መንገድ ትክክል አይደለም፣ ወደ ሞት ነው እየሄድክ ያለው ካለ ሞት እያለ እየጠራ ያለው ኢየሱስን ነው ማለት ነው። ለዛ ነው የአንተ ማንነት ይወስነዋል ያልኩህ። ለምሳሌ ዕብራውያን ላይ ሊቀ ካህን እንዳለው ክርስቶስን ያ ለአሕዛብ ሄደው ኢየሱስ ማለት እኮ ሊቀ ካህን ምናምን ቢላቸው አይገባቸው፣ ስለ ሊቀ ክህነት ቀድሞ ነው ስለማያውቁ ማለት ነው። ለአንድ ጣዖት አምላኪ ሊቀ ካህን ነው ኢየሱስ ክርስቶስ በደሙ እንደዚህ አድርጎ ሊቀ ካህን ወደ ቅድስት እንደሚገባ ደም ይዞ እንደሚገባ ቢላቸው አይገባቸው። ምንድነው ሊቀ ካህን ነው የሚል ቀድሞ ነው። ዕብራውያን ደግሞ ሊቀ ክህነት ስርዓት ምን እንደሆነ ስለሚያውቁ በዛ መንገድ ነው ያስፈዳቸው ቅዱስ ጳውሎስ መልእክት ሲልክ። ቴዳዬ የአንተ እምነት ምን እንደሆነ ማወቅ አለብኝ ቀድሜ። ኢየሱስ ክርስቶስን የምታምን ስትሆን እየሄድክበት ያለው መንገድ የውሸት መንገድ ነው ልልህ አልችልም፣ ቀድሞውኑ የእውነት መንገድ ላይ ስላለህ አንተ ገብተዋል። ስለዚህ እንደ አንድ ክርስቲያን ያየውብህ ነገር ካለ ንስሐ ግባ ብዬ እጠራሃለሁ። ክርስቲያን ከሆንክ ወንድሜ ከሆንክ ማለት ነው በመንፈስ። ክርስቲያን ካልሆንክ ደግሞ ና በጌታ በኢየሱስ ክርስቶስ እመን እልሃለሁ። እሱን ካወቅሁ ትድናለህ። በኢየሱስ ክርስቶስ እመን ትድናለህ ነው። በኢየሱስ ክርስቶስ እመን ስልህ ና ምልጃ ና እንደዚህ፣ ይሄ ትምህርት ቀድሞ የሚመጣ ትምህርት አይደለም። አሁን እሱም ሆነ ፖይንት
ፖይንቱ በኢየሱስ ክርስቶስ ማመን ነው። ለማያምን ሰው ነው እመን የምትለው። ለሚያምን ሰው ምኑን እመን ነው። ስለዚህ ያንተ ማንነት ይወስነዋል። ይህም ደግሞ የምናገረው ሰው ማንነት ይወስነዋል። ሳላቅ ስለ አንድ ሰው ማንነት ማን እንደሆነ ምን እንደሆነ ሳላቅ ና ጌታን ተቀበላለሁ። ሞሬድ የተቀበለን ሰው ለምሳሌ ኦኬ ቆይ ገብቷል። ቆይ ለምሳሌ አሁን እመን አልከኝ። እመን ካልከኝ በኋላ ከዛ በኋላ ክርስትና ህይወት መመላለስ አለብኝ አይደል? አሁን ቅድም ስትናገር እውነት ነው። እሱ ክስት የሚመጣ ነው። በእኔ በቀር ወደ አብ የሚያመጣችሁ የለም ብለኛል አይደል? በጻፊዋ ምሳሌ አድርጌ ስነግርህ ማለት ነው። ዋናው ግንዱ ኢየሱስ ክርስቶስ ማለት ነው። ኢቭን ምንድንበት ከሆነ ዋናው ሚስጥሩ ሁሉ ነገር ያለው እሱ ጋር ነው ማለት ነው። ዋናው ብቸኛው ከሆነ ይህን ብቸኛ የሆነን የአብን ልጅ ለማምለክ ሌላ ነገሮች መጨመር አስፈላጊ ነው ታምናለህ? ሌላ ነገሮች መጨማመር አስፈላጊ አይደለም። ግን ሌላ የምትላቸው ምንድን ነው? ሌላ ለምሳሌ ጸሎት አስፈላጊ አይደለም እኮ ስትጸልይ። ለምሳሌ ኢየሱስ ክርስቶስ ቴሙ እሱ ከሆነ ሴንትራል አይዲያው በሊትሬቸር ቴሙ ሴንትራል አይዲያው እሱ ከሆነ አይደለም ለመማለድም በለው ለመስገድም በለው ለምንም ነገር አሁን ለምሳሌ ለማንኛውም ነገር አምልኮ ስታቀርብ፣ ዝማሬ ስታቀርብ፣ ጸሎትም ሊሆን ይችላል። ማንኛውም ነገር ከአብ ጋር ኮንቨርሴሽን በምትፈጽምበት መንገድ ላይ መላእክቶችን ሌሎችን አንድ ላይ ሰብስቦ ለእነሱ መስገድ፣ ለእነሱ ዝማሬ ማምጣት፣ ለእነሱ ውዳሴ ማቅረብ፣ እነሱን እንዴት ነው ጸሎትን ለእነሱ ማድረስ ተገቢ ነው? እሺ አዎ ዝማሬ ማድረግ ተገቢ ነው። አሁን ያልካቸው ነገሮች በሙሉ ተገቢ ነው። ጥያቄው የሚሆነው አሁን ምን መሰለህ? ጥያቄው የሚሆነው አሁንም ኢየሱስን እንዴት ነው የምትቀበለው? ለምሳሌ ኢየሱስን ትቀበላለህ፣ ግን ቅዱስ ጳውሎስን አትቀበልም እንዴ አንተ? ሐዋርያ ጳውሎስ ያደረገውን ነገር በጣም ተደንቄ አይውሽ እንደሱ በሆነ እላለሁ። ለሐዋርያው ጳውሎስ ግን አልሰግድለትም። በእኔ ጥያቄ ሐዋርያትን ትቀበላለህ ማለት ነው። ትቀበላለህ። ልክ አሁን ቃሉን እየነገርኩህ ነው። ሐዋርያትን ሳትቀበል ኢየሱስን እቀበላለሁ ማለት ይቻላል? አንተ ንገረኝ። እኔ አሁን እኮ በዓለም ያለው ሰው ነው። አይቻልም። መጽሐፍ ቅዱስ አየህ፣ አሁን ሌላ የሚባለው ከኢየሱስ ውጪ አሁን ለምሳሌ ሐዋርያው ለምሳሌ እስጢፋኖስ አለ። እሺ በሞቱም እንኳን ኢየሱስ ክርስቶስን በመስል ብሎ በድንጋይ ተወግሮ የሞተ ማለት ነው። እሺ እስጢፋኖስ ምንድን ነው ለአንተ? ሰው ነው ወይስ ምንድን ነው? አምላክ ነው? ኢየሱስ ከእግዚአብሔር ውጭ አንደኛ የኔን እምነት ልንገርህ፣ ከእግዚአብሔር ውጭ ሌላ ለመሰል አይ ሰው ነው ግን ቅዱስ ሰው ነው። ምድር ላይ በነበረበት ሰዓት ኢየሱስ ክርስቶስ ወንጌሎች ላይ ማቴዎስ ላይ፣ ማርቆስ ላይ፣ ማቴዎስ ላይ ወንጌል የተሰበከበት ነው። ከነዚህ ወንጌሎች በኋላ ከተሰበኩ ሰዎች መካከል አንዱ ነው። ከወንጌል በኋላ ኔክስት ስቴፕ ኢዝ አክሽን ነው አይደል? የሐዋርያ ስራ ነው የሚመጣው። እውነት ነው። አክሽን ማለት ማቴዎስ ላይ የኢየሱስ ክርስቶስ ውልደት፣ እድገት፣ ማርቆስ ላይ ወንጌል፣ ዮሐንስ ላይ ወንጌል፣ ቨርባሊ እንደዚህ በቃል የተሰበኩ ሰዎች አክትስ ላይ ወደ ሐዋርያ ስራ ላይ ስትመጣ እነዛ የተሰበኩ ሰዎች ወደ ተግባር ገቡ። እውነት ነው። ከዛ ከተግባር በኋላ ወደ ፊልጵስዩስ ሰዎች፣ ወደ ሮሜ ሰዎች ደብዳቤ ነው የተጻፈው። የደብዳቤ ፓርት እውነት ነው። አሁን በሰዓቱ የነበሩ ሰዎች የኢየሱስ ክርስቶስ ወንጌል የገባቸው ሰዎች በሞቱ አንዳንዱ በሞቱ እንኳን በመስለው እያሉ በድንጋይ ተወግረው ሞቱ። አንዳንዱ ተዘቅዝቀው፣ አንዳንዱ ፉኝት ይነድፈዋል፣ አንዳንዱ በባህር አቋርጦ ሲሰብክ ታያለ፣ አንዳንዱ ይደበደባል፣ አንዳንዱ ይታሰራል። ገባህ አይደለም? ይሄ ምንድን ነው የሚያስተምር? አንዳንዱ ከተማረ በኋላ አክሽኑ ላይ ይጠፋል። እነዚህ ሰዎች ግን
ተምረው በድርጊትም አሳይተዋል። በምድር ላይ ላለቻቸው ህይወታቸው ትክክለኛውን ነገር ሰርተው ከውኖ አልፈዋል። እነዚህ ገባ ሰዎች ናቸው። ግን እስቲ ግንዱ ማን ነው? እስቲ ቴሙ የት ነው ካልከኝ ሴንትራል አይዲያ ኦፍ ዘ ስቶሪ ያለው ኢየሱስ ክርስቶስ ላይ ነው። የቤተክርስቲያን መሰረታዊ አስተምሮ ነው አሁን የተናገርከው። ምንም የተለየ ነገር የለውም። ግን ኢየሱስ ክርስቶስ ነው። ኢየሱስ ስታመልክ ነው ብለው ኢየሱስ ክርስቶስን ለማምለክ ማለት ነው። እነሱ ለራሳቸው ህይወት እኮ በቃ ግማሹ በቃ በመፍራትና በመንቀጥቀጥ የሰሙትን የተሰበከላቸውን ያዩትን ሆኖ የኖሩ ሰዎች ናቸው አይደል? ኦብቪየስሊ። እሺ አሁን አንተ ምስጋና ለኢየሱስ ክርስቶስ ስታቀርብ ለምንድን ነው ለእነዚህ ሰዎች ከኢየሱስ እኩል ሼር የምታደርገው? እሺ ከኢየሱስ እኩል ማን ነው ሼር ታረጋ? ይተኛል ቤተክርስቲያን ሼር ታረጋለች? ማን ጥያቄ ነው ጠይቀህ አላረግም። በመጀመሪያ እኔ መጠየቅ ነው የሚቀርማ። ከኢየሱስ እኩል ምስጋና ሼር የሚደረጋል አምልኮ የሚመለካል ቃል ግን የለም። ከኢየሱስ ውጭ አምላክ የለም። ከኢየሱስ ውጭ ግንድ የለም። ከኢየሱስ ውጭ ኢየሱስ ያዳነውን ማዳን ሊያድነን የሚችል ሌላ ሰማዕት፣ ሌላ መልአክ፣ ሌላ ማንም የለም። የእግዚአብሔር ቦታ የሚሰጠው ማንም የለም። አሁን ስፔሲፊክሊ ፖይንት ለምን ትሰግዳለህ ከሆነ ለምን እነሱን ትጠይቃለህ ከሆነ ለምን ትሰግዳለህ? ለምን እኔ ጥያቄ ዋና በደረስክበት ልክ አስረዳኛል። እሺ ወንድም ፖይንቱ ነው። አየህ ለምን ከእግዚአብሔር እኩል ካልከኝ ምንድነው የሚሆነው? ይሄ እኔን ደመደምከኝ ማለት ነው። ቀድመ ከኔ ሳትሰማ ስለምን አሁን ጥያቄ ስል እንድታብራራልኝ እኮ እድል እየሰጠሁ ነው። እሺ እኔ መልሱ ምን መሰለህ? እኔ ከእግዚአብሔር ውጭ አምልኮ ወይም ደግሞ ከክርስቶስ ውጭ አንደኛ ግንድ አለ ብዬ አላምንም። ከክርስቶስ ውጭ የመዳኛ መንገድ አለ ብዬ አላምንም። ስግደት የሚገባው ለማን ነው? ስግደት ማለት ምን ማለት ነው? እንደዚህ ዝቅ ማለት ነው እንዳልክ እንዴት ነህ? እሺ ስግደት ላይ ደረሰ። ቅዱሳን እሰግዳለሁ፣ ለማከብራቸው ሁሉ ዝቅ እላለሁ። እንደዚህ ያ ነገር ስግደት ስፔሲፊክሊ አምልኮ አይደለም። ስግደት ከተባለ መጽሐፍ ቅዱስ ማስረጃ ከፈለግ እሰጥሃለሁ። ኦኬ አቋስታኝ እንዴት ነው? አልገባኝም። እኔ እኮ የጠበኩኝ ነው ጥያቄ ጠይቄ እኔ በዓለም ያለው ሰው ነኝ። አድኑኝ፣ ወደ ዘላለማዊ ህይወት እንዲሄድ በምታምኑት መንገድ ስበኩኝ እያልኩኝ ነው እኮ። እኔ ማን ፖለቲካ በቃ ለመጣ ነው። እኔ የእናንተ አባል አድርጉኝ፣ ወደ ዘላለማዊ ሞት እንዳልሄድ ወደ ዘላለማዊ ህይወት ውሰዱኝ እያልኩ ነው። አይ ዶንት ኖ እኔ ማውቀው ነገር የለም። ስግደት አምልኮ ስፔሲፊክሊ ስግደት በራሱ አምልኮ አለ። ስግደት አባቶቻችን ሁሉ ሲያደርጉት የነበረው ነገር ኢብን ሐዋርያት ጨምሮ ሲያደርጉት የነበረ ነገር ነው። ማስረጃ ስትለኝ አሳያለሁ፣ እስከምትለኝ ግን ደግሞ ቅድም የተናገርካት ነገር አለች። ግንድ ያልከው ኦብቪየስሊ ይህንን በደንብ እናምናለን። ግንዱ ኢየሱስ ክርስቶስ ነው ሳይሆን ኢየሱስ ክርስቶስ ብቻ ነው ግንድ። የመዳኛ መንገድ ወደ አብ የሚያስገባው ኢየሱስ ክርስቶስ ነው ሳይሆን ኢየሱስ ክርስቶስ ብቻና ብቻ ነው። ከኢየሱስ ክርስቶስ ውጭ ወደ አብ የሚያስገባ ነው ማለት ነው። ቅድም ተናገረ ነበር። እሺ እኔ አሁን አንተ ጋር ቆይ፣ አሁን ኤርሚያስ አንተ ጋር ስመጣ አሁን ምንድን ነው የሚጠብቀኝ? እንዴት ነው የምናመልከው? እናንተ ነው ወደ ክርስትና ከመጣ እኔ በዓለም ያለው ሰው ነኝ። አንተ ያለበት ሃይማኖት ውስጥ ስመጣ እንዴት ነው አምልኮ የምናቀርበው ለእግዚአብሔር? እሺ በመጀመሪያ ደረጃ ትማራለህ፣ ከዛ በኋላ ትጠመቃለህ። ልክ እግዚአብሔር እንዳዘዘው ማለት ነው። ከተጠመቅክ በኋላ ስጋና ደሙን ትካፈላለህ። ቅዱሳን ሁሉ የተካፈሉት ማለት ያን ስጋና ደም ስትካፈል ምን ትሆናለህ? ከቅዱሳን ጋር ህብረት ይኖራል። ከቅዱሳን ጋር ስል ከሞቱት ጋር በህይወት ካሉት ጋር ክርስትና የዘላለም ህይወት ስለሆነ ማለት ነው። ከዚህ ሁሉ ጋር ህብረት ሲኖርህ እርስ በርስ ትጸላለህ፣ ወይም ደግሞ እርስ በርስ ምስጋናን ታቀርባለህ፣ ምልጃን ታቀርባለህ፣ ጸሎትን ታቀርባለህ፣ በክርስትና ትጠነክራለህ። እግዚአብሔር ያዘዘን ነገር እየፈጸምክ ትኖራለህ፣ የዘላለም ህይወትን ትወርሳለህ። አለቀ። አሁን እኔ ወደ አንዱ ሃይማኖት ልመጣ ነው። እኔ እየሰበኩኝ ነው። ልቤ ወደ ተቀበለው ሃይማኖት ገባለሁ፣ ፖለቲካ አቁሜ ማለት ነው።
እዚህ ሐዋርያቶች ካላችሁ ፌዝ አርሚ ምንድን ነው ካቶሊኮች ካላችሁ እኔን አንድ ማህበረሰብ ውስጥ አንድ ተሰመስ አንድ ትንሽ ቴዲ እኔ ወደ ሃይማኖት አልጋ ወደ ኢየሱስ ነው የምጋብዝ። ወደ ፈለጋችሁ ውሰዱኝ ብቻ ከዘላለም ሞት ወደ ዘላለም ህይወት ውሰዱኝ። በስመ አብ ከዘላለም ሞት ወደ ዘላለም ህይወት በኢየሱስ ነው እንዴ? ሃይማኖት ኢየሱስ ነው የሚያደኝ። እሺ እንዳልክ አሁን አንተ እኔ መንገድ ላይ ያገኘኝ እኔ አሁን ፖለቲከኛ ነኝ። ፖለቲከኞችን ነው ሳወያይ ሙለው የጠፋው በግነኝ በመንፈሳዊ ቋንቋ አሁን ስሞት ወደ ዘላለማዊ ሞት መሄድ አልፈልግም። ወደ ዘላለማዊ ህይወት እንድገባ እንዴት ነው እግዚአብሔር ቃል መሰከኝ? እሺ ደስ ብሎኛል። በመጀመሪያ ደረጃ በጣም ይህንን ጥያቄ ስለጠየቅ ደስ ብሎኛል። እኔ ከራሴ አንስቼ ወይም ደግሞ የሃይማኖት ተቋም ካለውበት ቤተ እምነት ድርጅት ምናምን ተነስቶ ምነግር ነገር የለም። ከዚህ መጽሐፍ ተነስቼ ግን ነግር ነገር አለ። ይህ መጽሐፍ ሰዎች እንዲድኑ የተዘጋጀላቸው አንድ እውነተኛ መንገድ እንዳለ ይናገራል። በመጀመሪያ ደረጃ ዮሐንስ ወንጌል ምዕራፍ መጽሐፍ ቅዱስ አይደለ? መጽሐፍ ቅዱስ ጌም ዮሐንስ ወንጌል ምዕራፍ 3 ይቅርታ በጣም ፊልማች አደረግከው ማነው? እኔ ጌሙ በኋላ ቢሆን የተሻለ ነው። ከጥሩ በኋላ ሲታይ ጌም ባይኖር ራሱ ባይኖርም ችግር የለም። እንዴት ነው የላካችሁት? ሌላ ሰው ላስገባ ቴዲ አይደብራችሁ? ኧረ አይደብረኝም። ጨዋ ይሁን ግን ጨዋ ወልዶ ጨዋ ያሳደገው ከሆነ ምንም ኢየሱስን የሚወድ ማንንም አስገባ ምንም ይሁን እኔ ችግር የለብኝም። አንዴ ግን እዛው እያላችሁ መጣሁ እዚህ እሺ ቤት ቲንክ እንዴ ሶክ ጠይቄ ሶሪ ብላ የሆነ ድምፅ አለ ዳርክ ፈለገ ሰላም ደህና ነህ? እግዚአብሔር ይመስገን። እንዴት አለ? ከረዥም ጊዜ በኋላ እንደዚህ በቪዲዮ ስንታይ ምናልባት ብሎክ ስላረከኝ ይሆናል። አላረኩም፣ ጌታን አላረኩም። ኧረ የሆነ ሰዓት የአፍን እንትን አለ አይደል? የሆነ ቃልፏል። ኢየሱስ ጌታ አልገባኝም። ኢትስ ኦኬ ፈለገ ቆይ አሁን ኢየሱስ ጌታ ነው የሚለው ላይ ነው። ቴዲ በሚመራው መሰረት ስለ ኢየሱስ ልናወራ ነው እና እኔ ደስ ነው የሚለኝ። አሁንም የተገናኘሁት ከኤርሚ ጋርም ከረዥም ጊዜ በኋላ በፈለገም ጋር እንደዛ የተገናኘሁት ኢየሱስ ርዕስ ስለሆነ ነው እንጂ ኢየሱስ ርዕስ ባይሆን አልገናኝ ደስ አይለኝም። እኔ እውነቴን ነው የምለው። የምር ኢየሱስ ካልሆነ ምንም ነገር ላይ መቆየት አልፈልግም። ኢየሱስ ባለበት በዛ ደስ ነው እና ይህ መጽሐፍ ስለ ኢየሱስ የሚያወራውን ምንም ነገር ለመቀበል ዝግጁ ነው እና ቴዲ ጥያቄ አንስቷል። እስቲ ንገሩኝ እና ወደ እናንተ ወሰዱኝ ስላለ እኔ ወደ ማንም ልወስደው አይደለም፣ እኔ ወደ ኢየሱስ ልወስደው ነው የመጣሁት። የእናንተን አላውቅም እና ደስ ብሎኛል በድጋሚ ስለተገናኘን። ከታላላቆቼ ስለሆኑ ኤርሚን በእድሜ በልጠዋል። ፈለገ ትበልጠኛለህ በእድሜ አትዋሽ። እኔም እንደሚበልጥ ሰው እኮ ነው አክት የማደርገው። ችግር የለም በእድሜ ስለሚበልጠኝ ከፈለገ ይጀመርና ስለ ኢየሱስ ፈለገ ይጀምር። ከዛ ሌሎች ስለ ኢየሱስ ብቻ ሌላ ወሬ አልፈልግም። ኢየሱስ ላይ ሴንተር ያደረገ ወሬ ደስ ነው የሚለው የሚያድን ኢየሱስ ስለሆነ። ለማንኛውም ተባረኩ። የኔ ጥያቄ ምንድነው ለሌሎቻችሁ ያላችሁ፣ እኔ አሁን በዚህ ምድር ታከተኝ ከሰለቸኝ፣ ፖለቲከኞች አስጠሉኝ፣ ወደ መንፈሳዊ ህይወት ልመጣ ፈልጌያለሁ።
ወደ ዘላለማዊ ህይወት ፈልጌያለሁ። ወደ ዘላለማዊ ህይወት እንዴት ነው የምመጣው? እናንተ የገባችሁ ነገር ሊገባኝ በሚችል ቃላት ተጠቀሙና ንገሩኝ ነው እያልኩ ያለሁት። ምን አለው ለማለት ያለው ፈለገ አንተ ትጀምራለህ። እሺ ምናልባት ጥሩ ነው። እንደዚህ አይነት ወንድሞችን ማግኘት በራሱ እጅግ በጣም መታደል ነው። ስላገኘን እጅግ በጣም ደስ ብሎናል። ኤርሚ ሰላም ብያለሁ። ፈለገዬ ነበር እንትን በእርግጥ ኤርሚ ላይ ነበር ያየሁት ላይቭን እና መግባት አላሰብኩኝም ነበረ። ግን አንዳንድ ሀሳቦች ሲነሱ ትንሽ ሚስ አንደርስታንዲንግ ስላለ ያንን ስለተመለከትኩ እግረ መንገዴን ያንን እያጠራው ልግባ ብዬ ነው እና ይመስለኛል ቴዲ ወንድማችን ወደ እውነተኛው ሃይማኖት መምጣት እፈልጋለሁ እና ትክክለኛው ሃይማኖት የቱ እንደሆነ ንገሩኝ የሚል ሀሳብ ስተነሳ እንዳልኩ ወንድማችን ሃይማኖት ምንም አያደርግልህም፣ የሚያደርግልህ ኢየሱስ ነው የሚል ሀሳብን ሲያቀርብልህ ነበር እና ምንናገረው ንግግር ምን አለ መሰረት ቴዲ በአሁኑ ሰዓት መጽሐፍ ቅዱስን ያነበበም ሰው የሰማም ሰው በተመሳሳይ ደላላም የሆነ ሰው እኩል ማሳመን ይችላል። መሬት ተከራክሮ የሚሸጥ ሰው፣ እቃ ተከራክሮ የሚሸጥ ሰው፣ የቤት ሰራተኛ በቤት ውስጥ ተከራክሮ ቀጥሮ የሚያስገባ ሰውም እኩል በንግግር ደረጃ አዋቂ ሊመስል ይችላል። ነገርን እንዳወቀ ነገርን እንደተረዳ ልታቅ የምትችለው ግን ሰው ምክንያት የሆኑ ሲያወራ ነው። ስለዚህ ለመጀመሪያ ያክል እንዳልክ ሃይማኖት ምን ማለት እንደሆነ ቢነግረን፣ ምክንያቱም ገና ከጅምሩ ሀሳቡን ትንሽ አላለ በሌላ መልክ ሲረዳው ስለተመለከቱ ሃይማኖት ምን ማለት ነው፣ ስለ ኢየሱስ ክርስቶስ ማንም ሰው እዚህ ጋር ግራ አልተጋባም። ግን ሃይማኖት ምን ማለት ነው የሚለውን ነገር እስቲ እሱ ትንሽ የሚፈልገውን ያክል ደቂቃ ወስዶ ያብራራል። ከዛ በኋላ ስለ ሃይማኖት እኛ እናወራለን። ሀሳቡን ያነሳው ቴዲ ነው። ቴዲ ደግሞ ያላችሁበትን ነገር አስረዱ ነው ያለው። እኔ ስለ ኢየሱስ ነው ማስረዳው። አሁንም ዲያቆን ፈለገ ስለ የሃይማኖት ድርጅት ወክዬ አልመጣሁም። ወክለበታል ሳይሆን እንዳልክ ወንድም ፈለገ ሃይማኖት እባክህ ዲያቆን ፈለገ እባክህ። እሺ ጨርስ። እኔ ላስተካክልላችሁ። አይ ቴዲ አሁን ምንድነው ወደ ሃይማኖት ወደ ማብራራቱ ከመሄድ በፊት ስለ ኢየሱስ ብቻ ነው የማውቀው። በቃ ይሄው የኔ አቋም ነው። ስለ ኢየሱስ ብቻ የማውቀውን ይሄ መጽሐፍ የነገረኝን እነግርሃለሁ። የኔን ጥያቄ ለምን አትመልሱልኝ? ያንተ ፈለገ ይመልስልህ። ፈለገ እኔን ተውና የቴዲን መልስልህ። እኔን ተውኝ። ጌታ ይባርክ። እዛ እንዳልክ ተራ ትነግረኛለህ። እኔ ፈለገዬ ቴዲን አውራው። ፈለገዬ ቴዲ ወደ ዘላለም ህይወት መሄድ እፈልጋለሁ አይደል? አደኝ ደው ዘዴ የመንፈሳዊ ነገር ዓላማው ምንድነው? ያለንበት ዓለም ጊዜያዊ ዓለም ነው። ስንሞት ወይ ገነት ይጠብቀናል ወይ ገሃነም ይጠብቀናል። እኔ ወደ ገሃነም መግባት አልፈልግም፣ ወደ ገነት ነው መግባት አልፈልግም። እናንተ ወደምትሄዱበት እና እንዴት አይ ፈለገዬ ይኸውልህ እኔን ተወኝ ለጊዜው ለትንሽ ደቂቃ ቴዲዬን አውራው እዛው ላይ ተባረክ። እሺ መልካም ሀሳቦችን ያነሳሁት በእግዚአብሔር በሚያውቀው እኔ እንዳልክን ለማፋጠጥ ወይ ትከሻ ለትከሻ ለመለካካት ሳይሆን ነገር ግን ነገርን ከስሩ ሲወራ መልካም ነው እና ስለዚህ የቴዲን ጥያቄ አነሷለሁ። ግን ዞሮ ዞሮ ቴዲ ያንተ ጥያቄ መመለሱ እንዳለ ሆኖ በተመሳሳይ አንተም ጋር እኔም ጋር ኤርሚም ጋር ሁሉም ጋር ደግሞ ተቀምጠው ደግሞ የሚነሱትን ሀሳቦች የሚያዳምጡ ሰዎች አሉ። ስለዚህ ለነዛ ሰዎች በደንብ አድርገን ማስተላለፍ ያለብን መልእክት እናስተላልፋለን። በመጀመሪያ ሃይማኖት ማለት አስተምህሮ ማለት ነው። አንዳንድ ጊዜ በተለያየ ቦታ ላይ ሰዎች ካለመረዳት ይመስለኛል ሰዎች ሃይማኖተኛ ሲሆኑ ኢየሱስን ይርቁታል፣ ኢየሱስን አያውቁትም የሚሉ ሀሳቦችን ያነሳሉ እና ሃይማኖት መሰረታዊ ነገር ነው ቴዲ። ሃይማኖት ማለት አስተምህሮ ማለት ነው። ለምሳሌ አንተ የኢትዮጵያ ኦርቶዶክስ ቅዱስ ቤተክርስቲያን አማኝ ስትሆን በአብ በወልድ በመንፈስ ቅዱስ አምነህ ነው ክርስቲያን የምትሆነው እና በአብ በወልድ በመንፈስ ቅዱስ ማመንህ እምነት ነው። ትሪኒቲን ወይም ደግሞ ሶስትነትን ግን ለሌሎች የምታስረዳበት መንገድ አስተምህሮ ይባላል፣ ሃይማኖት ይባላል። ዝም ተብሎ ልክ እንደ
ይሁኔ በላይ ወይ እንደሰማኸኝ በለው ዘፈን የሆነ ያስከውን ብቻ ይዘህ አይ እኔ በቃ ኢየሱስን ነው ኢየሱስን አይ እኔ ስላሴ ነው ስላሴ ነው ስላልክ ክርስቲያን አትባልም ማለት ነው። ሰው እምነት ያለው ሰው ሁሉ አስተምህሮ አለ። ያስተምህሮ ደግሞ ሃይማኖት ይባላል። አንዳንድ ጊዜ ግዕዝ አለማወቅ ነው። ይህ ስደዝ ማተር ያን ያክል ጠለቅ ያለ እውቀት አይደለም። ወንድማችን ቴዲ እንግዲህ መዳን የምትፈልግ ከሆነ ልትድን የምትችለው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በማመን ነው። ኦኬ፣ በእርሱ ማመን ያስፈልጋል። ሰዎች በዚህ ዘመን ለተለያዩ ነገሮች ራሳቸውን ያስገዛሉ። በነገራችን ላይ ፖለቲክስም በራሱ ጣዖት ነው፣ እንደ አንድ ክርስቲያን አረዳድ ማለት ነው። ሰዎች ከክርስቶስ ፈቃድ ርቀው ስጋዊ የሆነ ፍላጎታቸውን ስጋ የሆነ ጥማታቸውን የሚያረኩበት መንገድ እንጂ የዘላለም ሕይወትን የሚያገኙበት ነገር አይደለም። በክርስቶስ ኢየሱስ ያመነ ሰው በአጠቃላይ ደግሞ በበጎ ስራ መጽናት አለበት። ይሄ የቅዱስ ቤተክርስቲያናችን አስተምሮ ነው። ቴዲሻ አንድ ሰው በክርስቶስ ኢየሱስ ሲያምን ቅርንጫፍ ይሆናል። በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይላል። እውነተኛ የወይን ግንድ እኔ ነኝ፣ ከዛ ገበሬውም ደግሞ አባቴ ነው ካለ በኋላ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል ይላል? ያስወግደዋል። በምክንያት ነው ይህን ሀሳብ ያነሳሁት። ፍሬ የማያፈራውን ቅርንጫፍ ሁሉ ምን ይለዋል? ያስወግደዋል ይላል። ከዛ በኋላ እዛው ቁጥር 2 ላይ ፍሬ የሚያፈራውን በእርሱ ላይ ያለውን ቅርንጫፍ ማለት ነው። ፍሬ የሚያፈራውን በእርሱ ላይ ያለውን ቅርንጫፍ ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል ይላል። በጣም በሚደንቅ ቃል ቴዲሻ ቁጥር 6 እንደመውረድ ብለህ ስትመለከት ጌታችን ኢየሱስ እዛው ክፍል ላይ በእኔ የማይኖር ቢሆን ይላል። በእኔ ምንም አይል ቢሆን የማይኖር ቢሆን እንደ ቅርንጫፍ የሆነ ምሳሌ ሰጥቶ ማለት ነው። እንደ ቅርንጫፍ ቁጥር 2 ላይ የተጠቀሰው ልክ እንደዛ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ስለዚህ አንድ ሰው በክርስቶስ ኢየሱስ በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃል፣ which means ቅርንጫፍ ይሆናል። ስለዚህ ቴዲሻ በመጀመሪያ መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በነገራችን ላይ ቴዲ በጣም የሚገርም ነገር የክርስትና ሕይወት እንዲሁ ስትጀምረው ራሱ በመዳን ነው የሚጀምረው። ምንም አይነት ስራ መስራት አይጠበቅብህም። ለዛ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል የሚያለው የዳነው በጸጋው ነው። ጌታችን ኢየሱስ ወደዚህ ምድር የመጣው እኛ ምንም አይነት በጎ ምግባር ኖሮ የሆነ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን የመጣው። ታዲያ እንዲሁ ስለወደደን የመጣውን ጌታ በማመን ቅርንጫፍ ትሆናል። ቅርንጫፍ ከሆንክ በኋላ ግን መልካም ፍሬ ማፍራት አለበት። ሄድ አሁን ለምሳሌ ዛሬ በሆይ ሁኔታ ቴዲሻ መጥቷል ምናምን በሉ ኤርሚ ምናምን ቶሎ በሉ እስኪ ምናምን ብለን በክርስቶስ ኢየሱስ አምኗል ብለን ብቻ መሄድ አይደለም። በክርስቶስ ኢየሱስ ካመንክ በኋላ ደግሞ በበጎ ስራ መጽናት አለብን። በበጎ ስራ መጽናት አለብን። ይሄ የቅዱስ ቤተክርስቲያናችን አስተምህሮ ነው። ስለዚህ ቴዲሻ መዳን ከፈለገ በመጀመሪያ በክርስቶስ ኢየሱስ ያምናል። ጀስቸሮች ኢንተራክት ሊያደርገው ስለሚችል ተወሱ። እሺ እየተንቀሳቀሰ ነበር እንዴ? ስለሁለት ጌታን አላየሁትም ነበር፣ ይቅርታ። እሺ ስለዚህ በመጀመሪያ ሰዎች እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ መጣበቅ አለባቸው። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ማፍራት አለባቸው። መልካም ፍሬን የማያፈሩ ከሆነ ግን እንደው እዚህ ጋር መጽሐፍ ቅዱስ ይዞ የሚያነብሰው ቢኖር ደስ ይለኝ ነበረ። ቁጥር 2 ላይ ምን ይላል መሰለ? ይወገዳል። ቆይ እንዳልክ አንተ ስለምንፈጥር ችግር የለውም፣ እኔ ቀስ እያልኩ ልንገርህ። የሆነ ንባቧን ቶሎ ተረረረ ከሚያረጋት እኔ ቀስ እያልኩ ልናገር፣ ችግር የለውም። በኋላ ላይ ግን ሲያስፈልገን ታወጣልናለህ። እና ጌታችን ኢየሱስ እንዳለው አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማፍራት አለበት። መልካም ፍሬን የማያፈራ ከሆነ ይወገዳል። በክርስቶስ ያላመኑ ሰዎች ልክ በእኔ የማይኖሩ ብሏቸዋል። ስለዚህ በጌታችን በኢየሱስ ክርስቶስ የማይኖር ቢሆን እንደ ቅርንጫፍ፣ እንዴትኛው ቅርንጫፍ? ቁጥር 2 ነው የተጠቀሰው። እንደዛ ቅርንጫፍ ምን ይሆናል? ይወገዳል። ከዛ ይጣላል፣ ይደርቃል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል። ስለዚህ የትኛውም ሰው የዘላለም ሕይወትን ማግኘት ከፈለገ በጌታችን በኢየሱስ ክርስቶስ ማመን አለበት። እናም ደግሞ በበጎ ስራ መጽናት አለበት። በበጎ ስራ የማይጸና ከሆነ ግን እኔ አምኛለሁ። አሁን ለምሳሌ በፕሮቴስታንቱ ቤት ያለ ትምህርት ብዙ ጊዜ እንደዛ ነው። ይሄ ማመን ብቻ ከአምስቱ ሶሎች ውስጥ አንዱ ያ ነው። እኔ አምኛለሁ፣ ከዛ በኋላ ምንም አይነት በጎ ስራ መስራት አይጠበቅብኝም።
አንዴ ጸድቅ ያለው ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚባል አይነት ትምህርት ማለት ነው። እና ልክ እንደዚህ አይነት አካሄድ የሚሄዱ ከሆነ ግን ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ የማያፈራ ከሆነ ነው የሚለው ይወገዳል። ስለዚህ ቴሪሻ ዛሬ መጥቶ በክርስቶስ ኢየሱስ ካመነ በኋላ ኦኬ በንስሐ ሕይወት ተመላልሶ ከቀድሞ ኃጢአቱ ርቆ እንደ ማርያም ዘኔን ማለት ነው እንደ ባለሽቷ ማርያም ወይም ደግሞ እንደ መቅደላዊት ማርያም ልክ ከጌታችን ከኢየሱስ ክርስቶስ እግር ስር ወድቃ በክርስቶስ ኢየሱስ አምና ኃጢአቷ ሁሉ ተሰሪውላት በክርስቶስ ያመነች ቅድስት ሴት እንደሆነች ሁሉ ቴሪሻም ተመልሶ እንደ ሎጥ ሚስት ወደ ኋላ ማየት የለበትም ማለት ነው። በክርስቶስ ኢየሱስ ያምናል፣ ከዛ በበጎ ስራ ይጸናል። በበጎ ስራ የማይጸና ከሆነ ግን ዞሮ ዞሮ ማመኑ ብቻውን የዘላለም ሕይወት አያሰጠውም። ስለዚህ ልክ ቁጥር 2 የተጠቀሰው ይላል ይወገዳል። እና ቴሪሻ ይህን ሀሳቤ ምናልባት በኋላ ላይ ሌሎች ሀሳቦች ሲነሱ ደግሞ ጨመርመር አደርጋለሁ። ግን አንድ ጥያቄ ስትና እኔ በደንብ ነው በነገራችሁ ላይ ማደምጠው እየቀለዳችሁ እንዳልሆነ ነው ተስፋ ማድረግ ለቁም ነገር ነው የመጣ ነው። ብዙ ነገር ነው ይቀለዳል፣ ግን የእግዚአብሔር ቃል ስለሆነ የሃይማኖት ጉዳይ ስለሆነ ብዙ ሰዎች እዚህ ጋር 2400 ሰዎች እያደመጧችሁ ነው። እናንተ ጋር ምን ያህል ሰዎች አሉ? ስደማምሩት በጣም ብዙ ሰዎች ነው የሚያዩት። እና ከተቀመጥን አይቀር እኔ እንኳን ዛሬ ባልመጣ ወደ እናንተ የሚመጡ ብዙ ሰዎች ይኖራሉ። ለእነሱ ቢያንስ መዳንም ቢሆን የሚጠቀምበት ቁም ነገር ፈለግ። አሁን ቅድም ስትናገር የሰማሁት ከተሳሳትኩኝ ታርመኛለህ። የክርስትና ሕይወት ስትጀምር ከድህነት ነው የምትጀምረው አልኩኝ። ስጀምረው ከድህነት ከሆነ እንደገና መሀል ላይ ደግሞ ኢየሱስ ክርስቶስን ከተቀበልክ በኋላ ደግሞ ስራ ይጠበቅብሃል አልኩኝ። አንደኛ ሁለቱ ነገሮች አይጋጩም። ሌላኛው ከድህነት መጀመር ከሆነ ኢየሱስ ክርስቶስ መስቀል ላይ መሰቀል ለምን አስፈለገው? ኦልሬዲ ዳንኩኝ ከሆንኩ። ኦኬ መልካም። እሺ ቴሪሻ መጽሐፍ ቅዱስ ይዛል አለ አጠገብ? እሺ በኋላ ላይ የሚሰጠን ጥቅስ ታወጣና አንተ ታነበልናለህ። የክርስትና ሕይወት ሲጀመር በራሱ ያንን ሕይወት የምንጀምረው በመዳን ያልነው ጌታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ስጋውን ስለቆረሰልን ደሙን ስላፈሰሰልን ነው። which means እርሱ ዘላለማዊ አስታራቂያችን እንደሆነ በነገራችን ላይ ቅድስት ቤተክርስቲያናችን ታሰብራለች። ስለዚህ ክርስቶስ በቀራንዮ መስቀል ላይ ራሱን መስዋዕት አቅራቢ፣ ራሱ መስዋዕት ሆኖ ራሱ ደግሞ መስዋዕት ተቀባይ ሆኖ የሰው ልጅ ለዘላለም ከራሱ ጋር ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስላስታረቀ፣ አዎ በክርስቶስ ኢየሱስ ያመኑ ሰዎች ኦኬ ምንም አይነት ስራ መስራት ሳይጠበቅባቸው በማመን የመዳንን ሕይወት ይጀምሩታል። ግን ከጀመሩት በኋላ አይ አንዴ ድኛለሁ ተብሎ ግን ቁጭ ማለት የለም ነው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስበው እንደዚህ አይነት ትምህርት የለም። በቃ አንዴ ድኛለሁና ከዛ በኋላ በቃ ምንም አይነት ነገር ብሰራ ምንም አይነት ነገር ባደርግ ይሄ ድነት አይነጠቅም የሚል አይነት ትምህርት የለም። ለምሳሌ ከአምስቱ ሶሎች ውስጥ አንዱ እምነት ብቻ ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት ምንም አይነት መጽሐፍ ቅዱስ መሰረት የለውም። ነገር ግን በበጎ ስራ መጽናት አለባቸው፣ መልካም ፍሬን ማፍራት አለባቸው የሚለው ሀሳብ ይጋጫል ከዚህ ሀሳብ ጋር ላልከው። እስኪ ሁለት የመጽሐፍ ቅዱስ ሀሳቦችን እናንሳ። አንደኛ በመጀመሪያ ያነሳሁት የመጽሐፍ ቅዱስ ክፍልን በደንብ አድርገን እንመልከተው። የዮሐንስ ወንጌል ምዕራፍ 15 ቴዲሻን ታውጣልኝና አንተ ራስህ አበበው እስኪ። ዮሐንስ ወንጌል ምዕራፍ 15 ቁጥር ስንት? ከቁጥር 2 ቁጥር 2 ላይ ያለውን አንብበልኝ። ቁጥር 2 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። ቁጥር 1ን ከተመለከትከው እጅ ላይ ያለው መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይልና ይጀምራል። ቅድም እንዳልኩ ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ ይጣበቃሉ። እናም ጌታችን ኢየሱስ ከዛ በኋላ ምን አለ? ስለ ቅርንጫፎቹ ሲናገር በእኔ ያለውን which means በእርሱ ያመነ ማለት ነው። በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ካለ ምን ይላል? ቴዲሻ ሲያንብበው በእኔ ያለውን መልካም ፍሬ የማያፈራው ምን ይላል? የማያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። ከዛ ከፍ ብሎ በእኔ ያለውን መልካም ፍሬ የማያፈራው በእኔ ላይ ያለውን ቅርንጫፍ ሁሉ ምን ይለዋል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ይሲ ስለዚህ አንድ ሰው በክርስቶስ ኢየሱስ ካመነ በኋላ መልካም ፍሬን የማያፈራ ከሆነ ይወገዳል። ላለመወገድ በክርስቶስ ኢየሱስ አምኗል። ከዛስ
መልካም ፍሬን ደግሞ ማፍራት አለበት። መልካም ፍሬን ሲያፈራ ጌታችን ኢየሱስ እንዳለው አባቴ አብዝቶ እንዲያፈራ ያጠረዋል። ቁጥር 2 ላይ አሁን ያነበብከው ክፍል ላይ ይወገዳል የተባለው መልካም ፍሬ ባለማፍራቱ ነው። ማመኑ ብቻውን ከመወገድ አዳነው ወይ? አላዳነው። ይሲ በክርስቶስ ኢየሱስ አምኖ አንድ ሰው ከዛ መልካም ፍሬን ማፍራት አለበት። መልካም ፍሬ ማያፈራ ከሆነ ግን ምን ይላል? ይወገዳል። ማመኑ ብቻውን ከመወገድ ምን አይለው? አያድነውም። ሌላ አንድ ጥቅስ እንጀምር እስቲ። የያዕቆብ መልእክት ምዕራፍ 2ን አውጣው። ምዕራፍ 2 ቁጥር 8 ምዕራፍ 2 ቁጥር 14 ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? በቃ አሁን ቅዱስ ያዕቆብ እንግዲህ በግልጽ አማርኛ የተናገረ ነው። መነሻችን የሆነው ዮሐንስ ወንጌል ምዕራፍ 15 ላይ ነው። ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ የማያፈራው ይወገዳል። እናም ቅዱስ ያዕቆብ ከዚህ ላይ ተነስቶ ምን ይለናል? ወንድሞች ሆይ እምነት አለኝ የሚል ምን አለኝ የሚል እምነት አለኝ የሚል ሰው ቢኖር እና ነገር መልካም ስራን የማይሰራ ከሆነ ስራ ግን ከሌለው እምነቱስ ሊያድነው ይችላልን ይላል። እምነቱ ሊያድነው ስለማይችል ማለት ነው። እስኪ እንደውም እንዲያጠነክርልን ቁጥር 20 አንብባት። እዛው ላይ የያዕቆብ መልእክት ምዕራፍ 2 ከቁጥር 20 ላይ ምን ይላል ቴዲሻ? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ያ እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ይሄ የቅዱስ ቤተክርስቲያናችን ትምህርት ነው ቴዲሻና ከአነሳን የመጽሐፍ ቅዱስ ሀሳብ ጋር ፈጽሞ የሚጣረስ አይደለም። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ስራን የማይሰራ ከሆነ የዘላለም ሕይወትን አያገኝም፣ ፈጽሞ አያገኝም። ስለዚህ ቴዲሻ የዘላለም ሕይወትን ለማግኘት ቅድም እንዳለው በመጀመሪያ ቅዱስ ቤተክርስቲያናችን የምታስተምረው በክርስቶስ ኢየሱስ እንዲያምን ነው። ካመነ በኋላ ግን በተለያዩ ሱት የሆኑ ትምህርቶች እንዲታለልብን አንፈልግም። ለምሳሌ ቅድም እንዳልኩ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ምናምን የሚባል ነገር አለ። ስሜቴነት ለክርስትና ጸር ነው እና አንዳንድ ስሜት የሆኑ ሰዎች እንደዛ ይላሉ። ነገር ግን የቅዱስ ቤተክርስቲያናችን ትምህርት በሌናል እምነት ከስራ ተለይቶ የሞተ ነው። እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። አንድ የመጨረሻ ጥቅስ ልድገምልህ ቴዲሻ፣ ይቅርታ ነገር አበዛው። ከዛ ለወንድሞች እድል እሰጣለሁ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ያለውን ሀሳብ ምን እንደሚለን እስኪ እንመልከተው። ሰዎች በበጎ ስራ በመጽናት የዘላለም ሕይወትን እንደሚያገኙ ይናገራል። በጣም የተወደደ ቃል ነው። ሮሜ ምዕራፍ 2 ቁጥር 7 በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። እሺ በጣም የተወደደ ጥፍ። እኔ በዚህ አጋጣሚ ለቴዲሻ ሳይሆን በጣም ብዙ ፕሮቴስታንት እህቶች ወንድሞች ያላችሁ በጣም በፍቅር እንወዳችኋለን እና ይሄንን ቃል ፕሊስ ደጋግማችሁ አንብቡት። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ምን ይላል? በበጎ ስራ በመጽናት በምን አይነት ስራ በመጽናት? በበጎ ስራ በመጽናት ከዛ ምን የሚፈልጉ ምስጋናን ከአምላካቸው ዘንድ ክብርን ከአምላካቸው ዘንድ የማይጠፋ ሕይወትን ከአምላካቸው ዘንድ ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ ምን ይሰጣቸዋል? ቴዲሻ ምን ይሰጣቸዋል ይላል? የዘላለም ሕይወትን ይሰጣቸዋል። የዘላለም ሕይወትን ይሰጣቸዋል ይላል እና ይሄ የቅዱስ ቤተክርስቲያናችን ትምህርት ነው። ስለዚህ አንድ ሰው ወደ ክርስቶስ ኢየሱስ ሲመጣ ማለት በክርስቶስ ኢየሱስ ወደ ማመን ሲመጣ በክርስቶስ ኢየሱስ ካመነም በኋላ መልካም ስራን እንዲሰራ ቅዱስ ቤተክርስቲያናችን ታስተምራለች። ያ ብቻ አይደለም። በነገራችን ሌላ አንድ የመጨረሻ ነገር ደግሞ ልንገርህ። አንዳንድ ጊዜ ሰዎች በፍቅር ሰው ጠልቶ አይደለም። ለምሳሌ ፕሮቴስታንት ወንድምቶቻችን እኛን ይጠሉናል የሚል እምነት የለኝም። የሚጠላል ፕሮቴስታንት ካለ ሂዝናት ፕሮቴስታንት ባጭሩ ኢየሱስን የማያውቀውም ማለት ነው፣ የሚጠራውን ባንደበቱ እና እኛን ኦርቶዶክሳውያንን በጣም በፍቅር የሚወዱን አንዳንድ ፕሮቴስታንት ወንድሞቻችን ኢየሱስን ተቀበሉት፣ ኢየሱስን ተቀብለዋል ይለናል እና ቅዱስ ቤተክርስቲያናችን በክርስቶስ ኢየሱስ የሚያምን ሰው በክርስቶስ ኢየሱስ አምኖ ክርስቶስን እንደተቀበለ ሁሉ ቅዱሳንንም ጭምር እንዲቀበል ያስተምራል መጽሐፍ ቅዱሳችን። ይህን ታውቃለህ ቴዲሻ? ቅዱሳንን ጭምር እንድትቀበል ያደርጋል እናንተ ቤተክርስቲያን? አረ መጽሐፍ ቅዱስ ቅዱሳንን ጭምር እንድትቀበል ያስተምራል። በምን እንትን ነው መቀበል? አንድ ጥቅስ ብቻ ላንሳ። አሁን አንዳንድ እያልኩኝ ጊዜ ከምፈጅ
ለኔርሚ ምድል እንድሰጥ ይሄን ብቻ ላንሳው። በምክንያት ነው ያነሳሁት። አንዳንድ ጊዜ ትንሽ ከዛ ቤት ጋር ተያይዞ ያው የኛ የምንለይበትን ሀሳቦች ለማንሳት ብዬ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ምን ይላል? ምዕራፍ 10 40 ኦኬ። እዚህ ጋር እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ቴንክ ዩ። ጌታችን ኢየሱስ ክርስቶስ ራሱ በማይታበል ቃሉ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ በዚህ ክፍል ላይ ለቅዱሳኑ እንዲህ አለ፣ እናንተን የሚቀበል ይሰማል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል ደግሞ የላከኝ